የሳምንቱ ተጠባቂውና ትልቁ ጨዋታ ሊቨርፑልና ኒውካስትልን በሊግ ካፕ ፍጻሜ በዌምብሊ የሚያገናኘው እሁድ ምሽት 1 ሰዓት ተኩል የሚደረገው ጨዋታ ነው። ሊቨርፑል አምና የሊግ ካፕ ወይም የካራባኦ ካፕ አሸናፊ እንደነበሩ የምታስታውሱት ነው። ስለዚህ በድጋሚ ዘንድሮም ለማንሳት የአርነ ስሎት የመጀመሪያውን ዋንጫ ለማንሳት ይታገላሉ። በተቃራኒ ኒውካስትል ባለፉት 70 ዓመታቶች ውስጥ ዋንጫዎችን ማሸነፍ አልቻለም። በእንግሊዝ ሀገር የሚታወቁትን ትልልቆቹን ዋንጫ ማለት ነው የሊግ ካፕ፣ የኤፍኤ ካፕ፣ የፕሪሚየር ሊግን ጨምሮ እነዚህን ዋንጫዎች ላለፉት 70 ዓመታት ማሸነፍ አልቻሉም። ይህ የኤዲሃው ቡድን ይህንን ዋንጫ ማሸነፍ ይችላል ወይ? እንግዲህ እሁድ የሚጠበቅ ይሆናል። ከሁለት ዓመት በፊት ለፍጻሜ ደርሰው በማንቸስተር ዩናይትድ መሸነፋቸው የኒውካስትል የቅርብ ታሪክ ነው። ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን አስቀምጧል። ለሊቨርፑል 58% የማሸነፍ እድል ሰጥቶታል። ቀያዮቹ ይህንን ዋንጫ ካሸነፉ ከዩናይትድ ጋር በዚህ ዋንጫ እኩል ይሆናሉ። በእንግሊዝ መድረክ ላይ እንግዲህ ማለትም በእንግሊዝ የካፕ ውድድሮች ላይ ከዩናይትድ ጋር እኩል ዋንጫን ያሸነፈ የመጀመሪያው ቡድንም ይሆናል። ስለዚህ ይህ አስፈላጊ ፉክክር ነው ሊቨርፑልና ለቀያዮቹ። በአጠቃላይ ስለዚህ ጨዋታ ምን ነገሮች ተባሉ፣ ምንስ መረጃዎች አሉ የምናቀርብላችሁ ይሆናል። አርነ ስሎት ስለ ጨዋታው ምን አስተያየትን ሰጡ፣ እነዚህን ሁሉ ጠቅላላ አድርገን የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ወደ አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን የጨዋታ ግምታችሁንም አስቀምጡልን። ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ሰብስክራይብ ማድረጋችሁን ግን አትርሱ። እንግዲህ የእንግሊዝ ፕሪሚየር ሊግ ላይ ሊቨርፑሎች ጠንካራ ሆነው እንደቀጠሉ ይገኛሉ። ነገር ግን የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ መሰናበታቸውን ተከትለው ይህንን ጨዋታ ማሸነፍና ይህንን ዋንጫ ማሸነፍ የሚችሉ ከሆነ ሌላ ድል ሆኖ የሚመዘገብላቸው ይሆናል። ሊቨርፑል አምና ይህንን ዋንጫ ማሸነፉ የሚታወስ ነው። የርገን ክሎፕ ቡድን ቸልሲን በቨርጂል ቫን ዳይክ በጭማሪ ደቂቃ ባስቆጠረው ጎል ዋንጫው እንዳሸነፉትና በጥሩ ፐርፎርማንስም እንደነበሩ የሚታወስ ነበር። ጥሩ ብቃታቸውን በጨዋታው ላይ ያሳዩበት ነበር። በተለይ በታዳጊ ተጫዋቾች ነበር አምና የተጫወቱት። የአርነ ስሎት ልጆች የመጀመሪያ ዋንጫቸውን ለማሸነፍ የሚፋለሙ ይሆናል። የእንግሊዝ ፕሪሚየር ሊግን ያሸነፉ የሚመስሉት ሊቨርፑሎች ይህ ዋንጫ ሌላኛውን እድል የሚያመጣ ይሆናል። እንግዲህ ሌላኛው ቡድን ኒውካስትል በዘንድሮ ውድድር ዓመት ይህንን ዋንጫ ማሸነፍና ወደ አውሮፓ መድረክ መመለስ ግድ ይለዋል። ምክንያቱም በቡድኑ ውስጥ ያሉትን አሌክሳንደር ኢዛክ፣ ብሩኖ ጉሜሬስን ለማቆየት ሲያስብ እንግዲህ ኒውካስትል ለመጨረሻ ጊዜ እንግሊዝ ፕሪሚየር ሊግ ካሉ ትልልቅ ዋንጫዎች ውስጥ ማሸነፍ የቻለው በ1955 የኤፍኤ ካፑን ዋንጫ እንደነበር የሚታወስ ነው። ላለፉት 70 ዓመታት ምንም ዋንጫ ማሸነፍ አልቻለም። 5 ጊዜ ለፍጻሜ ደርሰው 2 በሊግ ካፕ፣ 3 በኤፍኤ ካፕ ተሸንፈው ዋንጫዎችን ተቀምጠዋል። በብዙ ዋንጫ በመቀማት ወይም ብዙ ዋንጫ ለፍጻሜ ደርሰው በመሸነፍ ባለፉት ዓመታቶች ውስጥ ቸልሲን የሚቀድመው የለም። 3 የሊግ ካፕ፣ 3 የኤፍኤ ካፕ ዋንጫዎችን ከ2019 ጀምረው ተነጥቀዋል። እንግዲህ ባለፉት 2 ዓመታት የዛሬ 2 ዓመታት ማለት ነው የኤሪክ ቴን ሃግ ቡድን ገጥመው ነበር። የምታስታውሱት ነበር። በጣም ጥሩ ፐርፎርማንስ የታየበት በ2023 የተደረገው ጨዋታ ነበር። ነገር ግን ኒውካስትል በዛ ጨዋታ በለስ አልቀናውም ነበር። በጨዋታው ተሸንፈው ወጥተዋል። ኒውካስትል በአጠቃላይ ባለፉት ዓመታቶች ውስጥ በሊግ ካፕ በ1976 በ2023 እና በ2025 ለፍጻሜ ደርሷል። ይህ ዓመት ግን ወሳኝ ነው። ዋንጫውን ያሸንፉት ይሆን የሚጠበቅ ነው የሚሆነው። ሊቨርፑል በሊግ ካፕ 15 ጊዜ ማሸነፍ ችሏል። 10 ጊዜ ደግሞ በተከታታይ ማሸነፋቸው የሚረሳ አልነበረም። ኒውካስትል ባለፉት 9 ጊዜ በዌምብሊ በተጫወቱባቸው ጨዋታዎች ላይ ጥሩ ታሪክ የላቸውም። በ9ኙም ጨዋታዎች ተሸንፈዋል። በሊግ ካፕ አሸናፊዎቹ መልሰው ዋንጫውን የማሸነፍ እድላቸው ደግሞ ሰፊ ነው። ያ ማለት ዲፌንዲንግ ሻምፒዮን የምንለው ወይም ደግሞ በተከታታይ 2 ዓመታት ዋንጫውን ማሸነፍ ነው። ለምሳሌ ዘንድሮ ሊቨርፑል አምና ስላሸነፈ የአምና ክብሩን ለማስጠበቅ የሚጫወት ይሆናል። ያን ያደረጉ ቡድኖች ብዙዎቹ ተሳክቶላቸዋል። ማንቸስተር ዩናይትድ 2009-2010፣ ማንቸስተር ሲቲ 2018-2019፣ 1920-2021 ላይ ይህንን ዋንጫ በተከታታይ ማሸነፍ የቻለ ቡድን ነው። ይህ ሁሉ እንግዲህ ለኒውካስትል ዩናይትድም ለሊቨርፑልም ይህ ጨዋታ በጣም አስፈላጊ እንደሆነ ብዙ መረጃዎች የሚነግሩን ይሆናል። ይህ እንግዲህ ለእንግሊዝ ቡድኖች ወሳኝ የሆነው ፍጻሜና እንግሊዝ አሰልጣኞችም ጥሩ ድልን የሚሰጥ ነው። እንግዲህ ሃሪ ሬድናፕ ስር ነው አንድ እንግሊዛዊ አሰልጣኝ ዋንጫዎችን ያሸነፈው። ያም በ2008 ነበር። ፖርትስማውዝን በማሸነፍ በኤፍኤ ካፕ ጨዋታ በሊግ ካፕ ለመጨረሻ ጊዜ ያሸነፉት የሚድልስቦሮ አሰልጣኝ ማክላረን ነበሩ በ2004። ስለዚህ እንግሊዛውያን በእንግሊዝ ፕሪሚየር ሊግ ውስጥ ተጽዕኖአቸው እየቀነሰ ነው። ኤዲሃው ይህንን ዋንጫ በማሸነፍ ጥሩ ብቃታቸውን ለእንግሊዛውያን አሰልጣኞች የሚመልስ ሲሆን እንግዲህ የሚጠበቅ ነው የሚሆነው። ኤዲሃው ብቻውን ቀርቷል። እንግዲህ እንግሊዛዊ በእንግሊዝ መድረኮች ላይ የሚያሰለጥን ወይም በፕሪሚየር ሊጉ ያሰለጠነ የሚገኝ ሌላኛው የኤቨርተኑ አሰልጣኝ የነበረው ሲያን ዳይክ እንደለቀቀ የምታስታውሱት ነው። በዚህ ጨዋታ ላይ የኤዲሃው ቡድን ጥሩ ብቃት
ብቃታቸውን ለማሳየት ሞሐመድ ሳላህን ማቆም ግድ ይለዋል። 27 ጎሎችንና 17 አሲስቶችን አድርጓል። ሞሐመድ ሳላህ ከኒውካስትል ጋር መጫወት በጣም የሚቀለው ቡድን ሆኖ ይታያል። ባለፉት ጨዋታዎች ውስጥ በ16 ጨዋታ ኒውካስትል ላይ 18 የጎል ተሳትፎዎች አሉት፣ 10 ጎልና 8 አሲስት። ማንቸስተር ዩናይትድ ላይ ነው እንግዲህ ከዚህ በላይ ማስቆጠር የቻለው ወይም ደግሞ የጎል ተሳትፎ ያለው በ22 ማንቸስተር ዩናይትድ፣ ማንቸስተር ሲቲ ላይ ደግሞ 21 ነው። ከዛ በመቀጠል ሊቨርፑል ወይም በሊቨርፑል ተጫዋችነቱ ኒውካስትል ላይ ብዙ ጎሎችን አስቆጥሯል። ያ ማለት 18 የጎል አስተዋጽኦች እንዳሉት ነው። አሌክሳንደር ኢዛክ እንግዲህ ሊቨርፑል ፈታኝ የሚሆንበት ቡድን ሆኖ ይታያል። ብዙ የጎል ተሳትፎዎች ያሉትም 4 የጎል ተሳትፎ ነው ያለው። በ5 ጨዋታ 3 ጎልና 1 አሲስት አድርጓል። በታህሳስ ወር በ2024 በሴንት ጄምስ ፓርክ በተደረገው ጨዋታ 1 ጎልና 1 አሲስት ያደረገበት ጨዋታ የሱ የምርጡ ጨዋታ እንደነበር የሚታወስ ነው። ኒውካስትል ያለ አንቶኒ ጎርደን እንደሚጫወት ይታወቃል። ሊዩስ ሃል ተጎድቷል። ጀማል ላሴልስና ቦትማንም በዚህ ጨዋታ አይኖርም። በሊቨርፑል በኩል ብራድሊና አርኖልድ የማይኖሩ ይሆናል። ሌላኞቹ ተጫዋቾች የሆኑት ጎሜዝም የማይኖር ይሆናል። የእነዚህ ተጫዋቾች ጉዳት እንግዲህ ሊቨርፑልና ኒውካስትልን ተመጣጣኝ ያደርጋቸዋል ወይ የሚጠበቅ ነው የሚሆነው። ሊቨርፑልና ኒውካስትል የእርስ በርስ ግንኙነታቸውን በማየት ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ኒውካስትል እንግዲህ ሊቨርፑል በጥሩ ሪከርድ፣ ኒውካስትሎች እንግዲህ ሊቨርፑል ላይ ጥሩ ሪከርድ የላቸውም። ባለፉት 17 ጨዋታዎች 5ቱን አቻ 12 ጊዜ ተሸንፈዋል ኒውካስትሎች። ስለዚህ ይህ ጨዋታ ከበድ የሚላቸው ይሆናል። ለመጨረሻ ጊዜ ሊቨርፑልን ያሸነፉት 2015 የማክላረን ቡድን 2-0 ነበር በሴንት ጄምስ ፓርክ። አጠቃላይ ውጤቱን የኦፕታ ሱፐር ኮምፒውተር ግምቱን አስቀምጦ ሊቨርፑል 58% የማሸነፍ እድል አለው፣ ኒውካስትል 20%፣ አቻ ደግሞ 22% ነው። በአቻ የሚጠናቀቅ ከሆነ ወደ ፍጹም ቅጣት ምት እንደሚሄዱ የሚጠበቅ ነው። ጨዋታው እንግዲህ ከመደረጉ በፊት የአርነ ስሎት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ምን ሀሳቦችን አነሱ የሚለውን ደግሞ እናቅርብ። እንግዲህ ትልቁ ጥያቄ የሚያተኩረው በሳምንቱ አጋማሽ ላይ ፒኤስጂን በገጠሙበት ጨዋታ ነበር። ስሎት ስለ ቨርጅል ቫን ዳይክ ጠይቀው ነበር። ቨርጅል ቫን ዳይክ ከፒኤስጂ ጨዋታ መጠናቀቅ በኋላ ስለሚቀጥለው ዓመት አላቅም ብሏል። ምን ሀሳብ አለህ ተብሎ ተጠይቀው ነበር። አርነ ስሎትም ሲመልሱ እኔ የሚቀጥለውን ዓመት እኔም አላቅም፣ ምክንያቱም ለሚቀጥለው ዓመት ራሱ በሚቀጥለው ጊዜያቶች የምንዘጋጅ ይሆናል በማለት አስተያየቱን ሰጥቷል። በሚቀጥለው ዓመት እኛ ጋር እንዲቆይ እንፈልጋለን፣ ያንን ከሆነ የጠየቀኝ በማለት መልሰዋል። ስለ ቡድኑ ምን አዲስ ነገር አለ ተብሎ ጠየቁት። የኮናቴ የአርናልድ እንግዲህ ጉዳት ተናግሯል። ነገር ግን የኮናቴ ጉዳት የሚያሳስብ አይደለም። ዛሬ ትሬኒንግ ምንሰራ ይሆናል፣ አብሮ ይሰራል ብለን እናስባለን። በቀኝ መስመር ላይ ግን የአርኖልድ ቦታ ለመሸፈን ኳንሳ፣ ኤንዶ፣ ከርቲስ ጆንስ የመጫወት አቅም ይኖራቸዋል በማለት አስተያየታቸውን ሰጥቷል። የትሬንት አለመኖር ተከትሎ ለምን ያክል ጊዜ እንደሚርቅም አናቅም፣ በቅርብ ጊዜ ይመለሳል ብለን እናስባለን በማለት አስተያየታቸውን ሰጥተዋል። ነገር ግን ምርመራ ተደርጎለት ነው በአጠቃላይ ሙሉ ሁኔታው የሚታወቁት ብለው አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ ስለ ፒኤስጂ ሽንፈት ምን ታስባለህ? በኒውካስትል ጨዋታስ ዋንጫውን ማሸነፍ ግድ ይልሃል ወይ ተብሎ ጠይቆ ነበር። እኛ አለ በጣም ጥሩ አስተያየት ሰጠው። በኔ ይታይ ይህንንም ሁሉንም ዋንጫዎች ለማሸነፍ እንፋለማለን፣ ነገር ግን እንደ ፕሬሞዝ ጨዋታና እንደ ፒኤስጂ ጨዋታ ሲያጋጥምህ መሸነፍ ግድ ይላል። እግር ኳስ እንደዚህ ነው በማለት አስተያየታቸውን ሰጥተዋል። ይህ ሁሉ በሁለቱ ቡድኖች የተሸነፍንበትን መንገድና የተሸነፍንበትን ሁኔታም የምወደው ነው በማለት አስተያየቱን ሰጥተዋል። ከዛ ውጭ ለፒኤስጂ ያለውን አክብሮት ዛሬም ገልጿል። ፒኤስጂ ጨዋታ አለ ሙሉ 90 ደቂቃው ጊዜ መግደል የሌለበት የተጎዳ ተጫዋች ወይም ደግሞ በጉዳት ያልተሳበበበት ሙሉ በሙሉ ጨዋታው ላይ ያተኮረ ጠንካራ ፍክክርን ያደረግነው፣ ያ ደግሞ አስደሳች ነበር በማለት አስተያየቱን ሰጥቷል። 120 ደቂቃ መጫወታቸው የድካም ስሜት ይሰማቸዋል ወይ ተብሎ ጠይቆ ነበር። 5 ተጫዋቾችን ቀይር ያለው ከበረኛው ጋር 6 ማለት ነው። ይህ በቂ ነው፣ ለዚህ ጨዋታ ሙሉ በሙሉ ዝግጅት ይኖራቸዋል በማለት አስተያየታቸውን ሰጥቷል። ከዛ ከጨዋታው ውጭ 4 ቀናቶች ልዩነት አለው ጨዋታው፣ ስለዚህ በሚገባ እንዘጋጃለን በማለት አስተያየቱን ሰጥቷል። ሌላኛው የሚሆነው ስለ ጀራርድ ኳንሳ አስተያየቱን ተጠይቆ ነበር። ቦታውን በሚገባ ሸፍኗል ወይ፣ እንዴት እያየ ሆኖ ወደ ጨዋታ የተመለሰበት መንገድ፣ ለቶማስ ቱሄሉ የተመረጠበትን መንገድ እንዴት አየው ሲባል በጣም ጥሩ ነው ለቶማስ ቱሄሉ እንግሊዝ ብሔራዊ ቡድን መመረጡ። ከዛ ውጭ በቀኝ መስመር የመጫወት አቅም አለው፣ ፍጥነት አለው፣ ከኳስ ጋር ጥሩ ብቃቱን ያሳያል። ስለዚህ ይህ አስፈላጊ ነው። ከዛ ውጭ በኤፒሶቹ ጨዋታ ላይ ውሳኔዎችን የወሰንከውን ውሳኔ ወይም ቀይረ ማስወጣት እንዴት ታየዋለህ ተብሎ ተጠይቆ ነበር። ያንን የለወጥኩበት ምክንያት ታክቲካል ለውጥ ነው። 2 ፊዚካል ያላቸው የኢፕስዊች ታውን አጥቂዎች ነበሩ። ስለዚህ ያንን ፍልሚያዎችን ማሸነፍ አልቻለም። በረፍት ቀይር ያሉ ይህ ደግሞ የሚያጋጥም ነው። ከዛ በኋላ በእግር ኳስ ደጋፊዎቹ በጣም ከፍተኛ ተቃውሞ ደርሶበት ነበር። ነገር ግን 1-2 ስህተቶች በኋላ በሚገባ ወደ ጨዋታ ተመልሷል። ጥሩ ፐርፎርምም እያደረገ ይገኛል። ይህ ደግሞ በእግር ኳስ ተጫዋችነቱ ታሪክ ሁሌ እየተደነቀ እንደማይሄድ ማወቅ ይጠበቅበታል። አንዳንዴ መጠላትም የሚመጣበት ወይም መጥፎ ጊዜያቶች የሚመጡበት ወቅቶች አሉ። ያንን በሚገባ ማለፍ ይጠበቅበታል። ያንንም በጨዋታው የተረዳ ይመስለኛል። አሁን ግን በሚገባ ሻሽሏል። በጨዋታዎች ላይ ተጽዕኖ ከፍ እያለ መጥቷል በማለት አስተያየቱን ሰጥቷል። ውድ አድማጮቻችን እናንተስ ምን ትላላችሁ ስለ ጨዋታው? ኮሜንት መስጫ በኩል ያሳውቁን። ተጠባቂው የሊግ ካፑ ፍጻሜ በዌምብሌ ስታዲየም እሁድ ምሽት 1 ሰዓት ተኩል ሊቨርፑሎቹ ቀያዮቹ ይጠበቃሉ ከኒውካስትል
ኒውካስትል ጋር ጠንካራ ጨዋታ፣ ጠንካራ ፉክክር የሚጠበቅ ይሆናል። ውድ አድማጮቻችን ይህ ያየ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።